ጥያቄ ምን መሰለክ የሆነ ሀጃ አለብኝና አላህ ያን ነገር እንዲያሳካልኝ ሁሌ አልቅሼ ለምናለሁና በዛ ጉዳይ በጣም ሁሌ ይከፋኛል፣ እጨነቃለሁ። ማለት ያን የዱዓ መልስ ማግኘት ፈልጋለሁና ሁሌ እንዲሳለቅስ ምናምን ያሰሪ አባታ አየኝና የሆነ ቀን እንዲያለኝ አላህ ይፈልግሽ ነገር እንዲያሟላልሽ ነዝር አድርጊና አላህ ሆይ ይሄን ጉዳይን ካሳካህልኝ የሆነ መልካም ነገር ሰራለሁ ወይ የቲሞችን አበላለሁ ወይ ብቻ የሆነ ነገር አድርጋለሁ ብለሽ ነዝር እንትን በያለኝ። ሰዎቹን ሳያቸው ማለት ምን ሀጃቸው ምናምን እንዲሽርክ ላይ እንትን ምንም የሚሉ አይደሉም፣ አህለ ሱና ወል ጀማዓ ናቸውና እኔ ደግሞ ከዚህ ቀደም ይሄን ነገር እውቀቱ ስለሌለኝ ይሁን ስለሌለ ይሁን ወላሂ አለምና አላወኩም። ያንን እስቲ አስረዳኝ። በዛውም ደግሞ ዱዓ እንድታደርጉልኝ እፈልጋለሁ። ጀዛከላሁ ኸይር። ይሄን ጥያቄ ባጭሩ ዱዓ ተቀባይነቱን ማየት ፈልጋለሁ ግን አላገኘሁም። እሱን ነው ወይስ ምንድነው? ከዚህ የተለየ ካልሆነ እንዲያደርግልኝ የምፈልገው ነገር ማለት ሁሌም ለምረው ለብዙ ዓመት ዱዓ አድርጌያለሁና አሁን ላይ አላህ ያንን ነገር እንዲያደርግልኝ እፈልጋለሁ። ማለት በዛ ነገር ሁሌ እከፋለሁ እና ማለት ይጨንቀኛል። በቃ ያን ነገር ባገኘው ደስ ይለኛል። ግን እስካሁን ደግሞ አላህ የሚያውቀው ኸይር ነገር አለና አላቅም። ለዛ በቃ ጨነቃለሁ ሁሌ። ሸዳጅሽ እሺ፣ አላህ ሱብሓነሁ ወተዓላ ዱዓችንን የሚቀበልን በብዙ መንገድ ነው። ብዙ ሰው የሚያስበው ግን አንድ መንገድ ብቻ እንዳለ ነው። አሁን እነሱ ሁሉንም ዝርዝርላችሁ። አምላክ አላህ ሱብሓነሁ ወተዓላ እኔን ለምኑኝ አደርግላችኋለሁ እሰጣችኋለሁ ብሏል። ግን በምን መንገድ ነው የሚያደርግልን የሚለውን ማወቅ አለባችሁ። ኡድዑኒ አስተጂብ ለኩም አለ። ለምኑኝ አደርግላችኋለሁ ብሏል። መን የድዑኒ ፈአስተጂብ ለሁ ይላል። ማን ነው የሚለምነኝ የሚቀበለው ማደርግለት ይላል። ስለዚህ አላህ ሱብሓነሁ ወተዓላ እንደሚያደርግልን ቃል ገብቶልናል እኛ የለመነውን ነገር። ግን ዱዓ መቀበል ሲባል ጊዜ ብዙ ሰው የሚያስበው ምንድነው? አንደኛውን መንገድ ብቻ ነው። እርሱም ምንድነው? ያ የጠየቀው ነገር በገሃድ ከፊት ለፊቱ ሲሆንለት ማየት ነው የሚፈልገው። አንደኛው መንገድ በእርግጥ የአላህ መቀበል ሲባል ጊዜ ዱዓችሁን አንደኛው መንገድ እርሱ ነው፣ የጠየቃችሁት ነገር በዚያው ሲሆንላችሁ ማየት። ግን ይሄ ራሱ ለሁለት ይከፈላል። አንደኛ ይህ ነገር አሁን ሊሆንላችሁ ይችላል፣ ቆይቶም ሊሆን ይችላል። ገብታችኋል? ለእናንተ መቼ ቢሆን የተሻለ ነው የሚለውን ከእናንተ በላይ ስለ እናንተ ፈጣሪ አላህ ሱብሓነሁ ወተዓላ ያውቃልና እርሱ ያንን በወደደበትና በፈቀደበት መንገድ ያደርግላችኋል። ለእናንተ የተሻለ ነው የሚለው ነገር። ሁለተኛ አላህ ሱብሓነሁ ወተዓላ ዱዓችሁን ሲቀበላችሁ ጊዜ ምልክቱ ምንድነው? ወይም ደግሞ መቼ በምን ይሰጣችኋል የሚለውን ለማወቅ በቀጣዩ ዓለም ጀነት ላይ ምንዳውን ያደርግላችኋል በዚያ በዱዓችሁ አማካኝነት። ትልቁ ዱዓ መቀበል ማለት እንደውም ይሄ ነው። ምናልባት የጠየቃችሁት እዚሁ ምድር ላይ አግኝታችሁት ተጠቅማችሁት ብትሄዱ ቀጣይ ዓለም አታገኙት ሊሆን ይችላል። ነገር ግን በዚህ ዓለም ላይ ስትጠይቅ ይችላል ያን ጠየቀው አንተ ወደ እርሱ የቀረብክና መልካም መሆንን ከልብህ መለመንህን ባየ ጊዜ በቀጣዩ ዓለም ያደርግልሃል። ወለልአኺረቱ ኸይሩን ለከ ሚነል ኡላ። አላህ በቁርአን ላይ ሲናገር ከዚች ከቅርቢቱ ዓለም ይልቅ የመጨረሻይቱ ዓለም ለእናንተ የተሻለች ነች ብሏል። እዚህ ከሚሰጠኝ ዘብ ያደርግልኝ ይሻላል። ገብቷችኋል? ይሄ ጊዜያዊ ህይወት ነውና ተቋራጭ ነውና፣ ያ ግን ዘላለማዊ ነው፣ የማይቋረጥ ህይወት ነው። ከዚህ ያለ ደስታ ይልቅ እዚህ ያለ ይሻላል። ገብቷችኋል? ስለዚህ በጀነት ላይ ያደርግላቸዋል። ሶስተኛ ዱዓችሁን የመቀበሉ አይነት። ሶስተኛው ደግሞ ምንድነው? በቀጣይ ዓለም ከቅጣት ይጠብቃል በዚያ በዱዓ አማካኝነት። ገብቷችኋል? በዚህ በሰራኸው መልካም ስራ የኩን ለከ ሒጃበን ሚነናር፣ ከገሃነም እሳት ከለላ ይሆንልሃል። ያ የሰራኸው መልካም ስራ ለድሃ የሰጠኸው፣ ያበላኸው፣ ያጠጣኸው፣ ምን ያልከው ገብቷል? ልክ እንዲሁ ያደረግከው ዱዓ፣ ያ ዱዓ ትልቅ የአምልኮ ስርዓት ነውና በቀጣይ ዓለም ያደርግልሃል። አራተኛ ዱዓ የመቀበያ መንገድ፣ ኃጢአት ካለብህ ኃጢአትህን እዚሁ ምድር ላይ ያረግፍልሃል፣ ይሰርይልሃል። ገብቷችኋል? በምትሰሩት ዱዓ ምክንያት በምታደርጉት ዱዓ ምክንያት አላህ ሱብሓነሁ ወተዓላ ኃጢአታችሁን ያብስላችኋል። ይሄ እዚህ ፊታችሁ ከሚያሳያችሁ ትልቁና በላይ ከሚባለው መካከል ነው። ያንን የተጠየቃችሁት እዚህ ምድራዊ ጸጋ የማይረባ ጸጋ ሊሆን ይችላል። ለእናንተ ግን አላህ ይችን ጸጋ ያስቀርባችሁና የጠየቃችሁትን ከፊት ለፊታችሁ ሳያደርግላችሁ ከእናንተ ጫንቃ ላይ ያለ ከባድ ኃጢአትን ያንን በዚያ ሊሰርይላችሁ ሊምርላችሁ ይችላል።
አምስተኛ ዱዓ ከሚቀበልበት መንገድ አላህ ሱብሓነሁ ወተዓላ በአንተ ልጆችና በልጅ ልጆችህ ላይ ያሳይሃል ያንን የዱዓህን ውጤት የአንተን መልካምነት እነርሱንም መልካም አድርገው ያሳይሃል ባደረገው ዱዓ። ወካነ አቡሁማ ሷሊሐን እንዳለ በሱረቱል ከህፍ ላይ ሁለት የቲም ልጆች ነበሩ። አላህ ሲንከባከባቸው ጊዜ ምን አለ መጨረሻ ላይ እነዚህ ወላጆቻቸው መልካም ነበሩና ነው እያለ ተናገረ። የእነርሱ መልካም ለእነዚህ ተሸገረ። ይሄ ከፊታቸው ከሚያደርጋቸው በላይ ትልቁ ጸጋ ነው። ምናምን ልጆችህን ወልደህ በመልካም መንገድ ላይ ኮትኩተህ ለማሳደግ ከባድ ሊሆንብህ ይችላል። ያ አንተ ግን ያደረግከው ዱዓ አላህ ሱብሓነሁ ወተዓላ ይቀበልህና በልጆችህ በፍሬዎችህ ላይ ይላል። ይሄ ልጆችህን መልካም ሆኖ እንደማየት የሚያስደስት ነገር የለም እዚህ ዓለም ላይ። ልጆችህ ክፉና አስቀያሚ ሆኖ እንደማየት የሚያሳዝን ነገር የለም፣ ልብህን የሚሰብር ነገር የለም። ታዲያ በእነርሱ ላይ ያደርግልህ አይሻልም? እዚህ ፊት ለፊት ከጠየቅከው ማትረባ ጸጋ ያ ነው። እና በዚህ መንገድ ሸይኹል ኢስላም ኢብኑ ተይሚያ ረሂመሁላህ ተዓላ ከ10 በላይ እንዲህ አይነት የዱዓን ተቀባይነት እንትኖች ይገልጻል። ገብቷቸዋል። እና ይሄን ይመስላል። እና የግዴታ የጠየቁት ነገር እዚህ ካልሆነልኝ አልተቀበለኝም ማለት ነው አላህ አትበሉ። በአላህ ላይ ትልቅ ተስፋ ይኖራችሁ። ምናልባት እኮ በቀጣዩ ዓለም ገነት ላይ ያዘጋጅቶልኝ ሊሆን ይችላል ብላችሁ በእርሱ ላይ ትልቅ ተስፋን አድርጉ። አላህ ተስፋ ያደረገበትን ባሪያውን የማያሳፍር የሆነ አምላክ ነው፣ የሚያስደስት የሆነ አምላክ ነው። ምናልባት እኮ የሰራሁት ከባድ ኃጢአት ሊኖር ይችላል፣ በዚያ ያንን አላህ ምሮልኝስ ቢሆን ባደረግኩት ዱዓ ምክንያት ብላችሁ አስቡ። እኔ ይህንን እነዚህን ነገራቶች ካነበብኩ በኋላ የለመንኩትን ዱዓ እህቴ ከሚያደርግልኝ አላህ ሱብሓነሁ ወተዓላ ምናልባት ያለብኝን ኃጢአት ልክ እንዲሁ በቀጣይ ዓለም ሊመጣብኝ የሚለውን ቅጣት አላህ በዚያ ቢያካክስልኝ ብዬ በጣም እመኛለሁ። ይመስላል ያ ሌላኛው ዱዓ ተቀባይነት የሚያገኝበት ምክንያት በኃጢአት ምክንያት ሊመጣ የሆነ በላ ይኖራል በአንተ ላይ። ያንን አንተ መልካም በመሆንህና በዱዓ አማካኝነት ያንን በላ ወይንም መከራ አላህ ሱብሓነሁ ወተዓላ በዱዓ ምክንያት ያን ይመልስልሃል። ለዚህ ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ላ የሩድ ልቀዳ ኢለ ዱዓ ነው። ቀዳን ወይንም ደግሞ በኃጢአትህ ምክንያት የተወሰነብህን ቅጣት ከዱዓ በስተቀር የሚመልሰው የለም አሉ ነብዩ ሰለላሁ ዐለይሂ ወሰለም። በዛ በዱዓ አማካኝነት በሰራው ኃጢአት ምክንያት ሊመጣህ የሚልን ቅጣት አላህ ሱብሓነሁ ወተዓላ ይህ ሰው እኮ ዱዓ አደረገ በቃ ብሎ ያንን ቅጣቱን ይመልስልሃል፣ በዚያ ይመክትልሃል። ይሄ የተሻለ አይደለ አንተ? ወይንስ በሰራው በዛ በኃጢአትህ ምክንያት ከባድ ህመምን ጥሎብህ ስትማቅቅ መኖር ነው የምትፈልገው? አላህ ሱብሓነሁ ወተዓላ በዚያ በዱዓ አማካኝነት እንዲህ አይነት ከአንተ ዙሪያ ያሉ በዚህም ማለት በቀጣይ እንዲያሉ ከባባድ የሆኑ ጸጋዎች ልክ ነው ከባባድ የሆኑ ቅጣቶች እንዲመልስልህ ይሻላል እንጂ የግዴታ የጠየቁት ከፊቴ ካላየሁኝ እዚህ አልተቀበለኝም ብላችሁ በአላህ ላይ ተስፋን አትቁረጡ። ላ ተይአሱ ሚን ረውሒላህ፣ አላህ እዝነት ተስፋ አትቁረጡ። ኢነሁ ላ የይአሱ ሚን ረውሒላህ ኢላ አልቀውሙል ካፊሩን፣ ከአላህ እዝነት ተስፋ የሚቆርጡት ከሃዲያን ብቻ ናቸው አለ። የአማኝ መገለጫ አይደለም ከአላህ እዝነት ተስፋ መቁረጥ። አማኝ ሁሌ በአላህ ላይ ያለው ተስፋ ጠንካራ ነው። እዚህ ከሚያደርግልኝ እንዳውም እዚያ ይሻለኛል ብሎ ያንን ትክክለኛ ሀገሩን ለማሳመር ይሮጣል። ትክክለኛ ሀገራቸው እዚህ አይደለም። አሁን ህይወትን እየኖራቸው መስሏችሁ ከሆነ ተሳስታችኋል። አልሐያት ለም ተብደእ ባዕድ፣ ህይወት ገና አልጀመረችም። ለዚህም ነው ገና ትክክለኛ ህይወት የቀጣይ ዓለም ህይወት ነው። ወኢነ ዳር ልአኺረተ ለሂየል ሐይዋን አለ አላህ። ትክክለኛ ህይወት የዘላለማዊ ህይወት ያ የቀጣይ ዓለም ህይወት ነው እያለ ይናገራል። አሁን ፈተና ላይ ነው ያለው። አምላክ ትእዛዝን አውርዷል በነቢያት በኩል እኔን ተገዛኝ፣ ከእኔ ውጭ ሌላ ለማንም እንዳትገዛ ብሏል። በዚያ ፈተና ናቸው ሰዎች አሁን ያሉት። ገብታችኋል? ትክክለኛ ህይወት ገና አልጀመረም። ትክክለኛ ህይወት ማለት ሞት የሌለበት ህይወት ነው፣ የቀጣይ ዓለም ህይወት ነው። ለዚህ ከሃዲያኖች የትንሣኤ ቀን ምን ይላሉ? የቁሉ ያ ለይተኒ ቀደምቱ ሊሐያቲ ይላሉ። የትንሣኤ ቀን ሲያዩ ጊዜ ገሃነም ዋ ጥፋቴ፣ ለህይወቴ ያሳለፍኩት ስራዬ ብሎ ይጸጸታል። በቃ ለህይወቴ ይላል። ህይወትን ገና ሊጀምር እንደሆነ ያውቀዋል። በቃ የዛ ከሃዲ የሆነ ሰው ህይወቴን ገና ሊጀምር ነው። የቁል ይላሉ ማለት ያ ለይተኒ፣ ወይኔ ጥፋቴ፣ ዋ ጥፋቴ፣ ቀደምቱ ሊሐያቲ፣ ለህይወቴ ያሳለፍኩት ስራዬ ብሎ ይናገራል። ያ ወይለታ ለይተኒ ለም አተኺዝ ፉላንን ኸሊላ፣ ወደ ስህተት መንገድ የመሩትን ሰዎች እያነሳ ስማቸውን ዋ ጥፋቴ፣ ምን ነው አከሌን ጓደኛ አድርጌ ባልያዝኩኝ ነበር እያለ ይናገራል። ለቀድ አضለኒ አን ዚክሪ ባዕደ ኢዝ ጃአኒ፣ ቁርአን ከመጣልኝ በኋላ እርሱን ከመከተል አሳተኝ ይሄ ጓደኛ ይላል። እርሱን እንዳልከተል አጠመመኝ ይላል።
ወካነ ሸይጣኑ ሊልኢንሳኒ ኸዙላ ሰይጣንም የሰው ልጅን የሚያዋርደው ሆነ እያለ ይናገራል። አጠቃላይ የዱዓችሁን ፍሬ በዚህ በቤታችሁ ብቻ ተጠብቁ፣ በነገርኳችሁ ሁሉ ጠብቁ። ትልቁ ግን በቀጣይ ዓለም የተዘጋጀላችሁ ነው። በዚያ ላይ ተስፋ አድርጉ። ምንም ሳይሰጣችሁ ከዚህ ዓለም ቢወስዳችሁ ይሻላችኋል። በቀጣይ ዓለም ድሃ ከምትሆኑ። ትክክለኛ ድሃ ብሎ ማለት የትንሣኤ ቀን ድሃ ሆኖ የተገኘ ሰው ነው። ትክክለኛ ሀብታም ብሎ ማለት የዛኔ ሀብታም ሆኖ የተገኘ ሰው ነው። ሀብታም እና ድህነት ስራቸው ስለ ገንዘብ ስለ ብር አይደለም። ገብታችኋል? ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ምን አሉ? ከሰሃቦቻቸው መካከል አንድ ተቀምጠው አተድሩነ መኒል ሙፍሊስ አሉ። ድሃ ብሎ ማለት ማን እንደሆነ ታውቃላችሁ አላቸው። ሰሃቦቻቸው የተረዱት ስለ ምድራዊ ድህነት የተጠየቁ መስሏቸዋል። አልሙፍሊሱ ፊና ያ ረሱላላህ መን ላ ድርሃም ለሁ ወላ መታዕ። እንቱ አላህ መልእክተኛ ሆይ ድሃ ብሎ ማለት በመካከላችን ገንዘብና መገልገያ ዕቃ የሌለው ሰው ነው አሉ። አይ አይደለም ማለት ነብዩ ሰለላሁ ዐለይሂ ወሰለም፣ እኔ ስለ ምድራዊ ድህነት አይደለም ጠይቃችሁ አሉ። እኔ ግን ስለ ቀጣዩ ዓለም ድህነት عبد الرحمن بن عوف أمان مسكوا من ترين لسبب دور اقتصاد منك. عبد الرحمن بن عوف የነብዩ ሰለላሁ ዐለይሂ ወሰለም ሰሃባ ነው። በጣም ሀብታም ነበር። የጀነት መሆኑ ተመስክሮለታል። ነቢያችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ በጣም ነጋዴ ነበር፣ ሀብታም ነበር። ነቢያችን ሰለላሁ ዐለይሂ ወሰለም ካለፉ በኋላ የንግድ ዕቃ ከሱሪያ ከሻም ያመጣሉ። በግመል ነው ነጋዴዎች የዛኔ ማለት ነው። ከዚያ በኋላ ያንን አምጥተው መዲና ላይ ይሸጣሉ። በጣም በርካታ ወደ 700 የሚገመቱ ዕቃ እንዳስመጣ ምናምን ተሰማ መዲና ላይ። በጣም ህዝብ ስለዚህ ነገር ሲያወሩ ምናምን እናታችን አይሻ ሰማችና ምናልባት አላህ በዚህ ያንን ከነብዩ ሰለላሁ ዐለይሂ ወሰለም ጋር የከፈለውን ተስፋት አብዱራህማን ብን ዐውፍ እዚህ እየሰጠው ቢሆንስ ብላታ እውነት ቢሆን ሳረና እናንተ ምስክር ናቸው፣ አምላክ አላህ ምስክር ነው። እነዚህን ሁሉ የገመልን ከነጭነታቸው የያዘውን ለድሃዎች ሰደቃ አድርጌዋለሁ ይበቃል። ሰሃቦች ሁኔታቸው እንደላቸው ነው። በቀጣዩ ዓለም እዚህ ምድር ላይ አይደለም። እናታችን አይሻ ምናልባት በቀጣዩ ዓለም የተዘጋጀውን እዚሁ እያሳየው ቢሆን ሳለች ያ የተሻለ እንደሆነ ያውቃሉና እርሱም ይህ ሲሰማ ጊዜ አልቅሰው መጣና እዚሁ እየመነዳ ቢሆንስ የዛኔ ከነብዩ ሰለላሁ ዐለይሂ ወሰለም ጎን ሆነን የከፈልነውን መስዋዕት ስንት ድሃ ጓደኞቼ እና ኸባብ ብን አልአረጥ እያለ እነሱ አነሳ። ለኢስላም መስዋዕት ሆነው የሞቱ ጓደኞቼ እነርሱ ጥለውኝ ሄደዋል። ኸባብ ብን አልአረጥ የተባለው ሰሃባ እንዴት እንደተቀጣ ታውቃላችሁ? ያ ሰላም ከባድ ነበር ወላሂ። ነቢያችን ሰለላሁ ዐለይሂ ወሰለም ማስታወስ የጀመሩት ጊዜ ከተፈተኑ ሰሃቦች መካከል ነው።
خباب بن الأرت ይባላል። በዑመር ብን አልኸጣብ ጊዜ በዑመር ብን አልኸጣብ አስተዳደር ጊዜ እስኪ ኸባብ አለው እና የዛኔ ነቢያችን ሰለላሁ ዐለይሂ ወሰለም አስተምሮት በጀመሩበት ጊዜ የሰለማቸው ሰሃቦች መከራና ግፍ ያስተናገዳቸውን እና እስኪ ተሰብስባችሁ ንገሩን አላቸው። ቀልቡ እንዲረጥብለት ይፈልጋልና ዑመር በጣም አልካሻ ሰው ነው። ኸባብ ብን አልአረት ተባለ መጣ። እስኪ ምን አይነት ግፍና መከራን አስተናገድክ አንተ? የዛኔ መጀመሪያ ከነብዩ ሰለላሁ ዐለይሂ ወሰለም ኢስላምን ከተቀበሉ ሰሃቦች መካከል ነህና አለው። ዑመር ዘግይተው የተቀበለው በዛው ጊዜ ሆኖ ከነሱ በኋላ ነው። ኸባብ ብን አልአረት በቀጥታ ከንግግር ይልቅ በአካል ያሳያቸው ወገቡን ከፈት አድርገን አሉ ተመልከተው አላቸው። ተዓል ወንዙር ብን አልኸጣብ አለው። አንተ ዑመር ብን አልኸጣብ ና ተመልከት ጀርባዬን አለው። ሲያይ እንዳለ በጠባሳ የሞላ ነው። ጌታችን ሙሉ ወገቡ ከምንም አታይለት ትብስብስ ብሏል። በእሳት ማለት ነው የተጠበሰበት። ምን ሆነ አለው የዛኔ እስኪ ንገረን አለው ዑመር። የመካ ከሃዲያኖች ኸባብን የቀጡበት መንገድ ምን ነበር መሰላችሁ? ፍም እሳት ረመጥ በኃይለኛ እንትን ብለው መሬት ላይ ካደረጉ በኋላ ያንን በዚያ በፀሐይ ላይ በድንጋይ ላይ ኃይለኛ ፍም እሳት ካደረጉ በኋላ በጀርባ አስተኝተው ተቃኑን ከእስልምና ወደ ባዕድ አምልኳችን ወደ እኛ አምልኮ ተመለስ ብለው ነው በቃ ነው የፈለጉት። በዚያ ላይ የጎተቱት ይሄ እንዳለ ደሙን እያሸራ በዛ እንዳለ የተፈሰሰ ሰውነቱ መጨረሻ ሞተ ተብሎ ነው የተጣለው። ከዚያ ተነስተው ነው ነቢያችን ሰለላሁ ዐለይሂ ወሰለም እርሳቸው እንደገና ሽሽባሏቸው እንዲሁም ደግሞ በዚያው እየተደበቁ እያሉ ኢስላማቸውን አጽንተው እንትን ያሉት የቆዩት እና ያ በዚህ ነገር ነበር የተቀጠው። ዑመር ይህ ሲነገረው ጊዜ በጣም ነው ያለቀሰው እና ከባድ እንትን አስተናግረው አልፈዋል። ታዲያ አብዱራህማን ብን ዐውፍ እነዚያን ሁሉ መከራ ግፍና መከራ ያሳለፉ ጓደኞች ሄደው እኔ ዛሬ እዚህ እየተከፈሉ የሆነ ሰው አለቀሰና ያለውን ንብረት ሁሉ ለቀጣዩ ዓለም ሰኪው ላይ ዘንድ ብሎ ለዳዋች ሰጣቸው እና ወደሽ ወደሽ ዱዓ አድርጋችሁ እዚህ ምድር ላይ ካላታየ በላቸው አትመኙ። ይሄ እናንተ ጌታ እኮ ነው። ለቀጣዩ ዓለም ያደርግልኝ የነብዩ ሰለላሁ ዐለይሂ ወሰለም ጎረቤት ያደርግኝ በሉ። ገብታችኋል? እዚህ ሰኪው ለምታስተናግዱ እዚህ መከራ አስተናግዳችሁ በቀጣዩ ዓለም ጸጋ ማግኘት የተሻለ ነው። ወለአኺረቱ ኸይሩን ለከ ሚነል ኡላ ያሰላም። ሰላም አለይኩም ጨረሻ ይባላል። አንተ የተሻለ ስለች ለማለት ሰላም ወራህመቱላሂ ወበረካቱሁ። ሰላም